ትላንትን ባስከፊ ሱቁቃ ህይወት ውስጥ ሲኖሩ የነበሩ ሴት ወጣቶችና እናቶች ህይወትን በመቀየር ነጋቸውን ያቃና የብዙ እናቶች ተስፋ ሆኗል ለነገዋ የሴቶች ተሐድሶና ለቀት ማበልጸጊያ ማዕከል። ያጎዳና ውስጥ ትንሽ ሸራ ነበር በሸራ ተወጥረን እዛ ውስጥ ከጎደኞቹ ጋር ነበር የምንኖር። ብዙ ነገሮችን አይተናልኛ በጣም ብዙ ረሃብን ችግርን ሱስን የተለያዩ ነገሮችን አይተናል። ስመጣ የነበርኩበት ዓለምና አሁን ያለሁበት ዓለም ይለያያል። በፊት የነበረው ዛሬ አገኛለሁ ዛሬ አላገኝም ምን አይነት ቀን ነው ብዙ አይነት የተረበሸ መመታት አለ። በጣም ከባድና ስቃይ ኑሮ ነው የኖርኩት። ምክንያቱም በሰዎች ዘንድ በቃ የወረድኩኝ ማለት ከባድ ህይወት ያሳለፍኩ ስለትናንትኔ ካወራው በጣም ይከብዳል። ነገር ግን እግዚአብሔር ደግሞ ፈቅዶ ወደዚህ መጣው ዳግም እንደፈጠረኝ ይሰማኛል። እዚህ ከመምጣቴ በፊት በተደጋጋሚ ራሴን ለማጥፋት ሞክሬ ነበር እና እንደዚህ ሆኜ ሳወራ ሰው አያምነኝም። ባለፈው አመት ተመርቆ ወደ ስራ የገባው ማዕከሉ የዕለት ጉርስን ለመሸፈን ዛሬ ለመኖር በሚል ከገቡበት የቀደመ የሴተኛ ዳሪ ስራቸውና የጎዳና ኑሮ ለማውጣት በመጀመሪያው ዙር የስልጠናና ተሐድሶ መርሃ ግብሩ ከ300 በላይ የሚሆኑ ሴቶችን ተቀብሎ ለነገ ጥሪት የሚያፈሩበትን ክህሎትና ሙያ በማስታጠቅ ወደ ቀናው መንገድ መርቷቸዋል። ምስጋና ይገባው የዓለማት ጌታ ለዚህ ላበቃን ክብርት አዳነች አበቤ ደጋግሜ አሁንም አመሰግንሻለሁ። ለዚህ ለውጥ አብቅተሽኛል። ላልተፈለገ መንገድ ፈጣሪን መዋጋት የሚባለውን ነገር አሸንፌ 3ኛ ወር ደሞዝን በልቻለሁ። አሁን ዛሬ ላይ ያለው ማንነቴ ትናንትና ያለው ማንነቴ አይደለም። በጣም ተሰርቻለሁ። በጣም ብዙ ነገር ተለፍቶብኛል። በራሴ የውበት ሙያ ሰልጥኜ እዚህም ደግሞ የተለያዩ የቴራፒ ስልጠናዎችን ወስጄ አሁን በጣም ከስሬ ሌሎች 3 ልጆችን ይዤ እንደ ስራ አስኪያጅ ስራውን እየመራው ከናታችን ተረክበን እየሰራን እንገኛለን። የራስሽ የሆነ ነገር አለሽ ማለት በጣም ትልቅ ነገር ነውና በፊት ለኛ ቅጥር እንኳን ማናገኝ ሰዎች ዛሬ ላይ የራሳችንን የሆነ ነገር ማግኘት ማለት ትልቅ ደስታ አለው። ሌሎችንም እየረዳን ትልቅ ተስፋ እንዳለና እንደሚታለፍ እነሱን እያስተማረን ያሳለፍነው ነገር እንዳያሳልፉ እንደዚህ ነው ብለን ተስፋ በመስጠት ትላንት የባከነባቸውን ጊዜና እርሜን ለማካካስ በአዲስ ምዕራፍ እየተጓዙ ያሉት እነዚሁ በርካታ የማህበራዊ ችግር ተጋላጭ የነበሩ ዜጎች ዛሬ ላይ ለበርካቶች ተስፋ የሆኑ ለራሳቸውም የተሻለ ኑሮን የሚመሩ ሆነዋል። ምስጋና ለማዕከሉ መቆም ለታተሩ አካላት ይሁንና ለሴቶች መጠጊያ የክህሎት መቅሰሚያ የስራ ተነሳሽነትና የመለወጥ ፍላጎትን ያሳየ ማዕከልም ሆኗል። የሴቶች ተሐድሶና የልቀት ማዕከል ለእህቶቻችን መጠጊያ ተስፋ እንዲሁም ደግሞ የተለያዩ ክህሎትን አግኝተውበት ውስጣቸው ያለውን ችሎታና አጠቃላይ የስራ ተነሳሽነት የመለወጥ ፍላጎት እንደ ሰው ደግሞ የሚገባቸውን ክብር ማግኘት የሚችሉበት ቤት እየሆነ አላማውን መተግበር እየቻለ ስለሆነ እጅግ በጣም ደስ ብሎኛል። ይሄ የግድ ልንወጣው የሚገባ ኃላፊነታችን ነው። እናንተ በማህበረሰቡ ውስጥ የሚገባችሁ መብት አለ። ያገኛችሁት የማይገባችሁን አይደለም የሚገባችሁን ነው። ከሚቀጥለው አመት ጀምሮ በአመት ከ10,000 በላይ ለሚሆኑ የማህበራዊ ችግር ተጋላጮች ተስፋና የክህሎት መቅሰሚያ የሚሆነው ማዕከሉ የመጀመሪያው ዙር ሰልጣኞችን በስኬት ወደ ስራ ካሰማራ በኋላ የሁለተኛ ዙር ሰልጣኞችን ተቀብሎ በ17 ሙያዎች በማሰልጠን ላይ ነው። እነዚሁ ሰልጣኞችም እንደ መጀመሪያው ዙር ተመራቂዎች ሁሉ የተሻለ የስነ ልቦና ግንባታ የክህሎትና ሙያ ባለቤት ሆነው በዘላቂነት ሀብት ወደሚያፈሩበት የስራ ዘርፍ ይሰማራሉ። አሁን ላይም 400 የሚሆኑ ሰልጣኞች በማዕከሉ ውስጥ ገብተው ስልጠናቸውን ላለፉት 2 ወራት ሲቆጣጠሩ የቆየ ሲሆን አሁን ላይ የተሐድሶ ስልጠናቸውን ጨርሰው የክህሎት ስልጠና ላይ ተሸጋግረዋል። እድሉ ተመቻችቶላቸዋል። አንድም ቀን አታባክኑ፣ አንድም ጊዜ እንዳታባክኑ፣ እልህ ግቡ። የሁለተኛው ዙር ሰልጣኞችም የስነልቦና ግንባታ እንዲሁም የክህሎት ስልጠናቸውን አጠናቀው በነገው ዕለት ይመረቃሉ። ሰልጣኞች በማዕከሉ ያገኙትን ሙያና ክህሎት መነሻ በማድረግ ከባለሀብቶች ጋር በመተባበር በዘላቂነት ጥሪት ወደሚያፈሩበት የሥራ መስክ ይሰማራሉም ተብሎ ይጠበቃል።